በሀይሚና በብሩኬ ግን ማለት ነው እንደው ማለት አሁን የጨረቃ ፋሚሊ ብዙ ጊዜ ሲከፋፈሉ ያለው ብሩኬን ደግፈው ሀይሚን የማይደግፉ ሀይሚን ደግፈው ብሩኬን የማይደግፉ በጣም ብዙ አሉና ከጨረቃ ፋሚሊ ውጭ ግን ሌላ ሰው በና የሚቀና የሚናደድም አለ ብዬ አላስብም ነበረ። ማለት የጨረቃ ፋሚሊ እውነት በቅናት አይደለም እኮ ስለሚናደዱ ነው ያለው ነገር ደስ ስለማይላቸው ይከፋፈሉና እርስ በርስ ይጣላሉ። ግን ከዛ ውጭ ያለው ደግሞ በሀይሚና በብሩኬ ይቀናሉ። እኔ እኮ በትናንትናው ዕለት ነው ያየሁት። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። የምሬን ነው። እንደው የጨረቃ ፋሚሊ ቢጣሉ ምንም ችግር የለም አብረው እንዲሆኑላቸው ከመፈለግ አንጻር ያው ብሩኬ አንዳንድ የሚያደርጋቸው ነገሮች ብዙ የጨረቃ ፋሚሊ ስለማይፈልጉት ነው። ግን ከዛ ውጭ ያሉት ምንድን ነው እንደዛ ሲያንጣ፣ በተለይ ደግሞ ወንዶቹ አንደኛውማ ጭራሽ ፍንጥር ፍንጥር ነው ያደረገው በትናንትናው ዕለት ማለት ነው። የሆነ ማነች ምናምን ነገር ሀይሚን እንዱ ተንጠባረረ ማለት ነው። ምድረ ጌመኛ እናንተ ጌማችሁን ስትሰሩ ነው የሚያምርባችሁ። እዚህ ውስጥ ገብታችሁ ምንም የምትሰሩት ነገር የለም። ስለማያውቁት ታሪክ ይሆናል አይደለ? ከላይ ከላይ አይተው ብቻ ሀይሚና ብሩኬን የሆነ ለማናናቅ ነው የሞከረው አንዱ ልጅ ማለት ነው። እኔ እኮ በዛን ያክል ደረጃ ያቃጠለው ምን እንደሆነ አልገባኝም እኮ። እኔማ ለተወሰነ ጊዜ እንደው ድንገት እኮ ነው ያንን ላይ ቢያጋጠመኝና ማለት ነው ከታች ላይ ማለት ነው ጨረቃ 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 ሲሉት በዛ ተናዶ ጦዘና ከላይ ላይ ንቅል ብሎ ወጣው። የምሬን የጨረቃን ፋሚሊ መንካት እኮ በጣም ከባድ ነውና ከላይ ላይ ራሱ ንቅል ብሎ ነው የወጣው ልጁ። እንደገና ደግሞ ከዛ የነበረውን ልጅ ራሱ ወዲያው እየተናገረ ባናቱ ነው የከረበቱትና እኔ በሳቅ ነው የሞትኩት። ከረበቱኝ እኮ ዘቀዘቁኝ እኮ እያለ ነበር እዛው ላይ ማለት ነው። እና ሰው ሁሉ በጣም ነው የሚገርመው። ንግስቷ የቲክቶኳ ንግስት ማለት ንግስቷ የምትባለው ልጅ ደግሞ ያው ቲክቶክ ላይ ብዙ ትታወቃለች እና እሷ ራሱ ማነች በቃ እኔ መታወቅ አለብኝ እያለች ነበረ። እንዴ ሀይሚን እንዴት እስከ ዛሬ አታውቂያትም? ግን ንግስት ሀይሚን የማያውቅ ሰው አለ ቲክቶክ ላይ? ግን እኔ ገርሞኛል ማለት እኔ እንጃ። እንግዲህ ያው የጨረቃ ፋሚሊ ማለት በብዙ የሚታወቅ ነውና ለማንኛውም ያው ብዙም አትንጨርጨሩ ለማለት ያክል ነውና ገርሞኛል ያ የመኛው እንደዛ ሲሆንና አስወጡት አለ ብሩኬን። አንተ ማን ስለሆንክ ነው ደግሞ በብሩኬ አዛዥ ሆንከው? ብሩኬ ደግሞ እንግዲህ ፎቶውን ውርድ አድርጎ ምናምን ነገር አይደለም ብሩኬ ነው እንጂ ያሽቀነጠረው ሀይሚን ሲናገር ማለት ነው። አስፈነጠርኩት አለ ማለት ነው። እንግዲህ ትናንትና በተሰራው ቪዲዮ ያው ሀይሚ አሁንም በቃ አልፈልግም ብላ ሄዳለች። በእርግጥ እውነት ለመናገር ከባድ ነው። አሁን ብሩኬ እኮ ይሄ ሁሉ የሚያደርገው ባለጌ ሆኖ አይደለም፣ ልክስክስ ወንድ ሆኖ አይደለም፣ ከሴት ላይ ሴት የሚደርብ ልጅ ሆኖ አይደለም። አንደኛ ነገር የብሩኬ ስም መራራ ነው። ሲቀጥል ደግሞ በጥሩ ጎናቸው ሲቀርባቸው ሴቶች ችግር አለባቸው። በቃ በፍቅር ባንዴ ጠብ ይላሉ ማለት ነው። አሁን እዚህ ላይ ብሩኬ የምንወቅስበት ምክንያት የለም። ሰውን በጥሩ መልኩ መቅረብ የተቀደሰ ሀሳብ ነው። ግን ደግሞ ከብሩኬ ላይ ያለው ስህተት ምንድን ነው? ሁሉንም ሰው በአንድ አይነት ነው የሚያው። ለምሳሌ ሁሉንም ሰው ስል ለሀይሚ የሚሰጠውን እንክብካቤና ለሌሎች የሚሰጠውን እንክብካቤ በጭራሽ ተመሳሳይ መሆን የለበትም፣ ሊሆንም አይገባም። በቃ ምክንያቱም ሚስትህና ፍቅረኛህና ሌላ ሰው አንድ አይደለም፣ በጣም ይለያያል። አሁን ከዚህ ላይ ነው ብሩኬ ስህተት የምትሰራው። ለምሳሌ ማለት ነው በማቀፍ ደረጃ ቢሄድ አሁን ሀይሚን የምታቅፍበትን መንገድ ሌላኛዋን ሴት ልታቅፍ አይገባም። ይሄ ነው በቃ ግልጽ አማርኛ። ከአንተ ላይ የምትሳሳተው ይሄ ነው እንጂ እኮ ማለት ሰው ተናገረ ማለት አንተ የሆነ ዝሙተኛ ነህ ከሀይሚ ሌላ ሴት ትፈልጋለህ ማለት አይደለም። ይሄን እንደማታደርግ ሀገር ሙሉ ያውቃል ጥሩ ልጅ እንደሆንክ። ነገር ግን መልካምነት ደግሞ የሆነ መጥፎ ስብዕና እንዲሰጥ እያደረገ ነው። ሴቶችማ እኔ ችግራቸው ምን እንደሆነ አላውቅም። ይችማ ደግሞ አይን ያወጣች እኮ ናት። አይን ያወጣች ሰው ለማስታረቅ ገብቶ እንዴት ሰውን አፈቅራለሁ ብሎ ይናገራል? ምን ያክልስ ብትደፍሪ ነው ግና ያብሳላት? ጭራሽ ካጠገቧ ቁሞሽ እኔ ለአንተ የማይቀየር ስሜት አለኝ እንዴ? እና ብሩኬ ቢያንስ አንዴ ሀይሚ የምትልን ነገር መስማት አለብን። በቃ ከሴቶች ያለውን ነገር ልክ እንደ ወንድምነት መቅረብ ይቻላል። ግን ከዛ ባለፈ የምታደርጋቸውን እንዴት ነው እንደው መልካምነት የማይቀነስ ስለሆነ እንጂ ቢቀንሰው ራሱ የተሻለ ነው። ምክንያቱም ህይወቱን እያበላሸው ነው ያለ። ይኸውን ለሴቶች ጥሩ በመሆኑ ምክንያት ነው ሀይሚ እንደዚህ እየተበጠበጠች እየወጣች ያለችው። እሱም ህይወቱ እየተበጠበጠ ያለው ተረጋግቶ እንዲቀመጥ አላደረጉትም ማለት ነው። በዛም በዚህም እየመጡ ልክ እንደ ጭልፊት ሊጨራመቱት እና ሀይሚ ትናንትና ስትናገር የሰማሁት
ማለት እኔን የሚያስከብረኝ ካንተ ላይ ምን አለ ምን ያየሁት ነገር አለ ነው ስትል የሰማኋት ይመስለኛል። እና እኔ ነገም ዛሬም የምናገረው ማለት ነው የሆነ የሀይሚና የብሩኬ ፍቅር እንዲሽፍንፍን ያለ መሆን የለበትም። በቃ ሴቶች ገደባቸውን እንዲይዙ ፍቅራቸውን ለምንድን ነው ይፋ የማይሆን? ፍቅረኛሞች እኮ ናቸው እነዚህ ሰዎች። አብረው ህይወት ጀመሩ ማለት እንግዲህ ዝም ብሎ ይሄ ጎባና ጎባን አይደሉም። ፍቅረኛሞች ስለሆኑ ነው አብረው እየኖሩ ያሉት። ግን በጣም ለብዙ ሰው ይፋ የሆነ ፍቅር የለም ከዚህ ጋር። እሴቶቹም እንደዚህ እየተዳፈሩ እየገፉ የሚመጡት ለዚህ ነው። ውስጥ ለውስጥ የሚያውቁ ነው እንጂ የሚያውቁት ሁሉም ሰው የሀይሚና የብሩኬን ግንኙነት እንዲህ ልይት አድርጎ የሚያውቅ የለም። እና ለምንድን ነው እናንተስ ቢሆን የሆነ ከአንድ አላማ ላይ ጸንታችሁ ፍቅራችሁን ግልጽ አድርጋችሁ በቃ የሚመጣውን ምቀኛ እኮ መመለስ እኮ ነው። አሁንም በዚህ ሁኔታ ተሸፋፍነው የሚቀጥሉ ከሆነ ማለት ገና ይቀጥላል። ሴቶች እያበዱ ስለሆነ ማበዳቸውን ይቀጥላሉ። ሁለታቸውንም ማጣላታቸው ይቀጥላል ማለት ነው።